ረጅም የሚያምርና ብዛት ያለው ሽፋሽፍት የሁሉም ሴቶች ምኞት ነው። ይህንንም ለማሳካት አንዳንዶች ውድ የሆኑ የሽፋሽፍት ማሳመሪያ ማስካራዎችን፣ ሌሎች ደግሞ ሰው ሰራሽ የሆኑ የውሸት ሽፋሽፍቶችን ይጠቀማሉ። ነገር ግን ከዚህም ሁሉ የተሻለ መንገድ አለ። በተፈጥሮ ያለምንም ወጪ ያለምንም የጎንዮሽ ጉዳት በ30 ቀን ብቻ ማራኪ ብዙና ረጅም የሆነ የአይን ሽፋሽፍትን ማሳደግ ይቻላል። ሰላም፣ ዛሬ በብዙዎቻችሁ ጥያቄ መሰረት 10 በተፈጥሮ መንገድ የአይን ሽፋሽፍትን በቀላሉ ለማሳደግ የምንችልባቸውን ዘዴዎች ይዤላችሁ መጥቻለሁ። አንደኛ፣ ማበጠር። በጣም በቀላሉ የአይን ሽፋሽፍትን በፍጥነት ከሚያሳድጉልን መንገዶች አንደኛው ማበጠር ነው። ማበጠር የአይን ሽፋሽፍትን ጤነኛ የሚያደርግልን ዘዴም ነው። ምክንያቱም ሽፋሽፍትን በምናበጥርበት ወቅት በዙሪያው ያለ የደም ዝውውርን የተፋጠነ እንዲሆን ለማድረግ እንችላለን። ይህም የሽፋሽፍትን የፀጉር እድገት የሚያነቃቃ እንዲሁም የሽፋሽፍትን ዙሪያ በቂም የደም ዝውውር እንዲያገኝ በማድረግ የተስተካከለ ጤንነት እንዲኖረው ያደርግልናል። ከዚህም በተጨማሪ ሽፋሽፍትን በምናበጥርበት ጊዜ አላስፈላጊ የሆነ አቧራንና ቆሻሻንም ለማስወገድ እንችላለን። የአይን ሽፋሽፍትን ለማበጠር ያገለገለና የታጠበ ንጹህ የሆነ የማስካራ ብሩሽ መጠቀም ይቻላል። በቀን ከ1 እስከ 2 ጊዜ በቀስታ የአይን ሽፋሽፍትን ለ5 ደቂቃ ብቻ በማበጠር ልዩነትን ማየት እንጀምራለን። ከስሩ በመጀመር እስከ ጫፍ ድረስ በጥንቃቄ ማበጠር። ሁለተኛ፣ የተፈጥሮ ቅባቶች። የኮኮናት ኦይል፣ ኦሊቭ ኦይል፣ አልመንድ ኦይል፣ አርጋን ኦይል፣ ሆሆባ ኦይል እና ካስተር ኦይል የመሳሰሉትን በፋቲ አሲድ የበለጸጉ ቅባቶችን በመጠቀም የአይን ሽፋሽፍታችን የሚፈልገውን ምግብ እንደመመገብ ነው። ምክንያቱም እነዚህ የተፈጥሮ ቅባቶች የአይን ሽፋሽፍት ፎሊክል በውስጣቸው ባሉ ግብዓቶች መመገብ ስለሚችሉ ነው። ይህም በቀላሉ ጤነኛ የሆነ የማይነቃቀልና የማይሰባበር ሽፋሽፍት እንዲኖረን ያደርጋል። እነዚህ የተፈጥሮ ቅባቶች በአንታይኦክሲደንት ባህሪ የበለጸጉ ናቸው። ይህም ለፈጣን የፀጉር እድገት አስፈላጊ የሆነ ነው። ለዚህም ነው የአይን ሽፋሽፍትን በቀላሉ ለማሳደግ የሚያስችሉ። አንድ ጠብታ የተፈጥሮ ቅባትን ለምሳሌ ያክል የኮኮናትን፣ የኦሊቭን ወይም ካስተር ኦይልን በንጹህ የማስካራ ብሩሽ ላይ በማድረግ የአይን ሽፋሽፍትን በማዳረስ ማበጠር ወይም በእጃችን መቀባት እንችላለን። እነዚህን ቅባቶች በአንድ ላይ በማዋሃድ መጠቀምም ይቻላል። ከመኝታ በፊት የተፈጥሮ ቅባቶችን የአይን ሽፋሽፍት ላይ በመቀባት በቀናቶች ውስጥ የጠነከረ የማይነቃቀል በሳምንታት ውስጥ ደግሞ የበዛና የረዘመ አይን ሽፋሽፍት ማግኘት ይቻላል። ፈጣን የሆነ የአይን ሽፋሽፍት እድገትን የምትፈልጉ ከሆነ ይህንን በየቀኑ ከመኝታ በፊት ማድረግ ይመከራል። ሶስተኛ፣ ቫዝሊን። በቤታችሁ ውስጥ የተፈጥሮ ቅባቶችን ማግኘት የማትችሉ ወይም ደግሞ መጠቀም የማትፈልጉ ከሆነ በምትኩ ቫዝሊንን መጠቀም ይቻላል። ቫዝሊን የአይን ሽፋሽፍትን ለማለስለስ በቀላሉ የማይሰበር ጠንካራ እንዲሆን ለማድረግ እንዲሁም እድገቱ የተስተካከለ እንዲሆን ለማድረግ ያስችለናል። ነገር ግን ቫዝሊንን ስትጠቀሙ ጥንቃቄ ማድረግን አትርሱ። ንጹህ የሽፋሽፍት ብሩሽን ወይም ደግሞ እጃችሁን በመጠቀም ቫዝሊንን መጠቀም ይቻላል። ወደ አይናችን እንዳይገባ በጥንቃቄ ሽፋሽፍትን ማበጠር። ከዚህም ጋር ተያይዞ ቫዝሊን የማይመቻችሁ ሰዎች ልትኖሩ ትችላላችሁ። ስለዚህም ተቀብታችሁ ምቾትን የማይሰጣችሁ ከሆነ ወይም የአይናችሁ ሽፋሽፍት ከወትሮ የተለየ ደረቅ ሆኖ ከተሰማችሁ የመነቃቀል ጸባይን ካመጣ ቶሎ ማቋረጥ ይኖርባችኋል። ቫዝሊንን በመጠቀም ከመኝታ በፊት የአይን ሽፋሽፍትን ማሳጅ ማድረግ የተፋጠነ የሽፋሽፍት እድገትን ያስገኛል። አራተኛ፣ አረንጓዴ ሻይ። በውስጡ ለፀጉር እድገት የተመሰከረላቸውን ቅባቶች ይዟል። ብዙዎችም የፀጉር ማሳደጊያ በተለይም ለፀጉር መነቃቀል ተብሎ የሚሸጡ ምርቶች በውስጣቸው አረንጓዴ ሻይን ይዘዋል። የቀዘቀዘ የአረንጓዴ ሻይ በንጹህ ጥጥ ወይም ደግሞ ፓድ በመጠቀም የአይናችን ሽፋሽፍት ላይ በማድረግ በቀን ከ1 እስከ 2 ጊዜ መጠቀም እንችላለን። የአረንጓዴ ሻይ ማቀዝቀዣ ቤት ውስጥ በማቆየት ለ3 ቀን መጠቀም እንችላለን። አምስተኛ፣ ሬት። ብዙዎቻችን እንደምናውቀው ለፀጉር እድገት ብዙ የተወራለት ሬትን ለአይን ሽፋሽፍት መጠቀም የአይን ሽፋሽፍትን ጤንነት የተስተካከለ ለማድረግ ጠንካራና ረጅም የአይን ሽፋሽፍት ለማግኘት ያስችለናል። በተለይም ለሚረግፍ ወይም ለሚነቃቀል የአይን ሽፋሽፍት የተመሰከረለት መፍትሄ ነው።
ፍሬሽ የሆነውን የሬት ቅጠልን ውሃ ውስጥ ለ10 ደቂቃ ነክረን ካቆየነው በኋላ ጁሱን ወይም ደግሞ ውስጥ ላይ ያለውን ጀሉን ብቻ በማውጣት የአይን ሽፋሽፍትን በእጃችን ወይም በቡርሻችን በመጠቀም መቀባት እንደ ሞይስቸራይዘር የሚያገለግለን ነው። ለስላሳና በቀላሉ የማይነቃቀል ያደርግልናል። ይህን ዘዴ በመጠቀም ወይም ደግሞ የሬት ጀልን የካስተር ኦይል ጋር በማቀላቀል መጠቀም የበለጠ ውጤቱን ለማፋጠን የሚያስችለን ዘዴ ነው። ውህዱን ተቀብተን ከ15 እስከ 20 ደቂቃ ካቆየነው በኋላ መታጠብ ይቻላል። በዚህ መንገድ የተሻለ ውጤትን ማግኘትም እንችላለን። ስድስተኛ ማሳጅ። ቀላል ነገር ግን ውጤታማ የሆነው ሌላኛው የአይን ሽፋሽፍት እድገትን የሚያፋጥንልን መንገድ ማሳጅ ማድረግ ነው። እጃችንን ከታጠብን በኋላ 1 ማንኪያ የኮኮናት ወይም የወይራ ዘይትን ጣጣችን ላይ በማድረግ የአይን ሽፋሽፍትን እንዲሁም የላይኛውን የአይናችን ክፍል ወይም አይሊድ ተብሎ የሚጠራውን ክፍል በጥንቃቄ ለ3 ደቂቃ ማሳጅ ማድረግ። ነገር ግን ማሳጅ ስታደርጉ በእጅጉ ጥንቃቄ ማድረግ አለባችሁ። የአይናችን ላይ ጫና እንዳንፈጥርም መጠንቀቅ ያስፈልገናል። በሳምንት ቢያንስ ለ3 ቀናት ከመኝታ በፊት ይህንን በማድረግ ለውጥን ማግኘት ይቻላል። 7ኛ አብሽ፣ ቅርንፉድና ሮዝመሪ። ብዙዎቻችን በፀጉር እድገት የመሰከርንላቸው እነዚህ ግብዓቶች ለፀጉር እድገት አስፈላጊ የሆኑ ንጥረ ነገሮችን በውስጣቸው መያዛቸው ይታወቃል። ለዚህም ነው የአይን ሽፋሽፍትን በቀላሉ ለማሳደግ የሚያስችሉን። የወይራ ዘይትን ወይም ካስተር ኦይልን እንዲሁም ኮኮናት ዘይትን ማንኛውም በቤታችሁ ማግኘት የምትችሏቸውን የተፈጥሮ ዘይቶች በመጠቀም ቅርንፉድና አብሽን እንዲሁም ሮዝመሪን ካደረጋችሁ በኋላ ለ1 ቀን ማሳደር። በሚቀጥለው ቀን የአብሽን ወይም የቅርንፉድንና የሮዝመሪን ውህድ የአይናችን ሽፋሽፍት ላይ በመጠቀም ከመኝታ በፊት ማሳጅ ማድረግ በቀናቶች ውስጥ ልዩነትን የሚሰጠን ውህድ ነው። ይህንን ውህድ በተመሳሳይ ለቅንድብ ፀጉር ማሳደጊያነት መጠቀም ይቻላል። 8ኛ አመጋገብ። እንደ ማንኛውም የሰውነታችን ክፍል የተመጣጠነና የተስተካከለ አመጋገብ የአይን ሽፋሽፍት ላይ ተጽዕኖ ይፈጥራል። ከዚህም በፊት እንደነገርኳችሁ የተመጣጠነና የተስተካከለ አመጋገብ ቅንጡ አድርገው የሚያስቡ ሰዎች አሉ። የተስተካከለ አመጋገብ ማለት ግን በውስጡ ሁሉንም የሚያካትት ፕሮቲንን፣ ቪታሚንን የሚይዙ ፍራፍሬዎችን፣ አትክልቶችን ያካተተ ምግብ ማለት ነው። ሁሉንም ለማካተት መሞከርም የሚያስፈልገን ነገር ነው። ይህም ማለት ሰውነታችን የቪታሚን፣ ፕሮቲን፣ ሄልዚ ፋት እጥረት እንዳያጋጥመው ማድረግ መቻል ነው። በዚህ መልኩ ሰውነታችን የሚፈልገውን ማግኘት ከቻለ የአይን ሽፋሽፍታችን፣ የፊታችን፣ የፀጉራችን፣ የጥፍራችን የሁሉም ነገር ጤንነት መጠበቅ እንችላለን። 9ኛ ንጽህና። ማስካራና ሜካፓችን ተቀብተን የምንተኛ ከሆነ ሽፋሽፍታችን የሚጎዳ ይሆናል። ከመኝታ በፊት የአይን ሽፋሽፍትን ማጽዳት ግዴታ ነው። በዚህም መንገድ የአይን ሽፋሽፍትን ጤንነት መጠበቅ ይቻላል። የተፈጥሮ የአይን ሽፋሽፍትን ለማሳደግ ከሚያስችሉ መንገዶች መካከል ንጹህ የሆነ በሜካፕ ያልተጎዳ የአይን ሽፋሽፍት እንዲኖረን ማድረግ አንደኛው ነው። 10ኛ በቂ ውሃ መጠጣት። ይገባኛል በጣም ብዙ ጊዜ ይህንን እንደምናገር ምናልባትም አሰልች ሊሆንባችሁም እንደሚችል፣ ነገር ግን የውስጣችንና የውጫዊ ህይወታችን ጤንነት ለመጠበቅ የሚያስችለን ግዴታ በየቀኑ ማድረግ ያለብን ነገር በቂ ውሃ መጠጣት ስለሆነ ነው። ስለዚህም ደጋግሜ እነግራችኋለሁ፣ በቂ ውሃን ጠጡ። አብራችሁ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። ድጋሚ እስከምንገናኝ ሰላም ቆዩ።